ያገራሉ ማህበረሰብ ፍቅር ተፈጥሮለት ይቀርባል ማለት ነው። መፈክር እያሰማን ወደ ተፎታው እንሄዳለን ማለት ነው።
የአዲስና ጉሊት የፈንድቃ ተባይ ከተማ የይልማ ገረሞ የደሴ ሰመኮ የለቅለቂቷ ቀበሌ መላ ነዋሪውና መላ መራጩ ማህበረሰብ የተሳተፈበት እንዲሁም በሊባኖስ ቀጠና የአምስቱ ቀበሌዎች የተሳተፉበት በሁለት ቀጠና ላይ የምረጡኝ የድጋፍ ሰልፍ ምክትል ዋና ስራ አስኪያጅ የተከበሩ አቶ ዋላባተ የምስራቅ ጎጃም ዞን ምክትል አስተዳዳሪ የተከበሩ አቶ አደበ መሰንበት የምስራቅ ጎጃም ዞን ገንዘብ ኢኮኖሚ መምሪያ ኃላፊ የተከበሩ ወይዘሮ የሻረክ መልሰው የምስራቅ ጎጃም ዞን ማዕድን መምሪያ ኃላፊ የተከበሩ ወይዘሮ ሙሉነሽ ውበቴ የምስራቅ ጎጃም ዞን ኢንቨስትመንት መምሪያ ኃላፊ የተከበሩ አቶ አለሙ ውበት የጎዛምን ወረዳ ዋና አስተዳዳሪ የተከበሩ አቶ ተስፋው ግዛቸው የጎዛምን ወረዳ ምርጫ ክልል የህዝብ ተወካይ እጩ ከመሀላችን ይገኛሉ ማለት ነው። ሆነ በፕሮግራም ወደፊት እንዲመጡልን እናደምቃለን። የተከበሩ ወይዘሮ መሰሌ ሞት ባይኖር የጎዛምን ወረዳ ምርጫ ክልል የክልል ምክር ቤት እጩ ተወካይ ሆነው ይቀርባሉ ማለት ነው። የተከበራችሁ የፈንድቃ ቀጠና ቀበሌዎች ጀግና አመራሮች አቶ ሰራህ፣ አቶ ዘላለም፣ አቶ ትርፌ፣ አቶ ሙሉ መላክ፣ አቶ ዘበነ የአምስቱ ቀበሌ ዋና አስተዳዳሪዎች፣ የተከበራችሁ የወረዳችን አመራሮችና መስክና አባላት፣ የተከበራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ እህት ወንድሞች፣ እናት አባቶች እንዲሁም የተከበራችሁ የጎዛምን ወረዳ ፈረሰኛ ማህበሮች፣ የተከበራችሁ የጸጥታ ኃይሎች ጥሪ የተደረገላችሁ መላ እንግዶች እንኳን ለግንቦት 16 የብልጽግና ፓርቲ ምረጡኝ የድጋፍ ሰልፍ በድጋሚ በሰላም እንኳን ደህና መጣችሁ፣ እንኳን አደረሳችሁ። ይህን ብለን ይህ የድጋፍን ሰልፍ አስመልክተው በአንድ ሰው ብቻ ጠቅለል ባለ ነዋሪዎች እና እንዲሁም ከአጎራባች ቀበሌ የተገኛችሁ የጥጃን በጥቂቱም ቢሆን የተገኛችሁ ነዋሪዎች እንኳን ደህና መጣችሁ ማለት እፈልጋለሁ። ከሁሉ ደግሞ ማመስገን የምፈልገው ዛሬ የሃይማኖት አባቶች የሃይማኖት ተክህኖ ልብሳችሁን ለብሳችሁ የሰልፋችንን ለመታደምና ለማድመቅ የመጣችሁ በልዩ መንገድ እንድታመሰግኑልኝ በዚህ አጋጣሚ ጠይቃለሁ። ፈረስ ማህበር አባላት አመራሮች ነው የተገኙት። አብዛኛው ያው ለአየር መንገድ ምረቃ ቁጠባ አድርገናቸው ነው ጥቂቶቹ ነው ዛሬ የጠራናቸው። አየር መንገዱን ስንመርቅ ግን በጥቂቱ ከ200 በላይ ፈረሰኞች እንደሚሳተፉ አመራሮች የነገራችሁን ስለሆነ እናጠናክራችሁ እንድትቀጥሉ ዛሬም እናንተ ለድምቀት በዚህ ባማረ ምርጫ እንደ ዜጋ በፖለቲካዊ መሳተፍ መብታችንን የምናረጋግጥበት ወኪሎቻችንንና የሚያስተዳድረንን መንግስት በነፃነት የምንመርጥበት ልማትን ለማፋጠን ቃል ኪዳን የምናስርበት ሰላማችንን ለማረጋገጥ መሰረት የምንጥልበት የመጪውን ጊዜ ፍላጎታችንን የምንተልምበትና በጥቅሉ ሀገርን የምናጸናበት ወሳኝ ኩነት በመሆኑ እንኳንስ ለሰባተኛው ሀገራዊና ክልላዊ የምርጫ ሂደት የማጠቃለያ ምዕራፍ ላይ በሰላም አደረሰን አደረሳችሁ ለማለት እወዳለሁ። እንኳን አደረሰን። ክቡራትና ክቡራን፣ ምርጫ የዲሞክራሲ ስርዓትን የሚከተሉ መንግስታት
የዜጎችን ነፃነትና እኩልነት፣ የዜጎችን የመወከል መብት እንዲሁም በሕግ የመገዛት የመሳሰሉ የዲሞክራሲ ምሰሶዎችን በተግባር የሚያረጋግጡበት ትልቅ መሳሪያ ነው። ይህ ብቻ ሳይሆን ምርጫ በሚካሄድበት ስርዓተ መንግስት በፓርቲው ውስጥም ሆነ በተፎካካሪ ፓርቲዎች መካከል ሰላማዊ የስልጣን ሽግግር እንዲካሄድ ያስችላል። ከዚህ ተቃርኖ የህዝብን ድምፅና ስልጣን በጉልበት ወይም በአፈሙዝ ለመንጠቅ የሚፈልጉ ወይንም ልምምድ ያላቸው ኃይሎችን አደብ እንዲገዙ ትምህርት ይሰጣል። እንዲሁም ዜጎች የወከሉትን ወይም የመረጡትን መንግስት የመጠየቅ መብት ያጎናጽፋል። በአጠቃላይ ምርጫ በህዝብ የተመረጠ መንግስት ያለባት ሀገር፣ ሉዓላዊነቷን ያረጋገጠች ሀገር፣ በኢኮኖሚ የዳበረች ሀገርና ዓለም አቀፋዊ እውቅና ያገኘች ሀገረ መንግስትን ለማስቀጠል ወሳኝ ጉዳይ በመሆኑ ምንም እንኳ በምንም ውስጥ ሆነን ቢሆን ፈተናዎችን ተቋቁመን ምርጫን ማካሄድ የዜግነት የውዴታ ግዴታችን ይሆናል። የተከበራችሁ የዚህ ፕሮግራም ታዳሚዎች፣ በህዝብ ትግልና በለውጡ መሪዎች የተፈጠረው የብልጽግና ፓርቲ መንግስት ከመሰረተበት ጊዜ ጀምሮ ሀገራችንን ማጽናት የሚያስችሉ የወንድማማችነትና እህትማማችነት እሳቤዎችን በመቅረጽ የህዝብን የላቀ ተጠቃሚነት ለማረጋገጥ የሚያስችሉ ማህበራዊና ኢኮኖሚያዊ የልማት ፖሊሲና ስትራቴጂዎችን በመንደፍ እንዲሁም ለሀገር ሉዓላዊነትና ክብር መሰረት የሚሆኑ የውጭ ዲፕሎማሲ ግንኙነታችንን ማሳለጥ የሚያስችሉ ፍኖተ ካርታዎችን በመንደፍ ተግባራዊ እያደረገ የሚገኝ ሀገራዊ ፓርቲ ነው። ለዚህም በስኬት ከተመዘገበባቸው መካከል የተወሰኑትን ለማንሳት የማዘመንና ምርታማነትን የማሳደግ፣ ስንዴን በክረምት ዝናብና በደጋማው አካባቢ ብቻ ሳይሆን በበጋ መስኖና በቆላማው አካባቢ የማምረት፣ ኢንዱስትሪና ኢንቨስትመንትን በከተማ ብቻ ሳይሆን በየአካባቢው እንደየአካባቢው ጸጋ በገጠሩም ጭምር እንዲያስፋፋ የማድረግ፣ ለዚህም እንደ ማሳያ የቡሬ፣ የባህር ዳር፣ የሐዋሳና መሰል የአግሮ ኢንዱስትሪ ፓርኮች፣ እንደ ሀገር የለሚና የደጀን ከፍተኛ የሲሚንቶ ፋብሪካዎች እንደ ማሳያ ማንሳት ይቻላል። በሀገር ደረጃ የሚሰሩ ከፍተኛ ፕሮጀክቶችን ወስደን ብናይ የተጀመሩትን የማጠናቀቅና ወደ ስራ የማስገባት፣ ለአብነትም የህዳሴ ግድባችንን የበለስ ስኳር ፋብሪካ ተጠቃሽ ይሆናሉ። በሌላ መንገድ አዳዲስ ሀገራዊ ፕሮጀክቶችን የመጀመር ማለትም እንደ ደብረ ዘይት የሚገኘው ግዙፉ የአየር መንገዳችን በአፍሪካ ቀንድ በጣም ትልቅ የሚባለው የአየር መንገድ ኢትዮጵያ ውስጥ ተጀምሯል። በደብረ ማርቆስ የሀገር ውስጥ የአየር መንገድ እነሆ ስራውን ለመጀመር ሰራተኞች ሰሞኑን ገብተው የሙከራ ስራ ተካሂዶበት በቅርቡ መደበኛ ስራውን የሚጀምር የአየር መንገድ እዚሁ ምስራቅ ጎጃም እዚሁ ጎዛሙሉ ውስጥ እዚያው ደብረ ማርቆስና አካባቢው የተሰራ ታላቅ ፕሮጀክት ነው። ከዚህም በተጨማሪ ሀገሪቱን ለቱሪዝም መዳረሻ ለማድረግ የተሰሩ የገበታ ለሀገር ፕሮጀክቶች እንደ ጎርጎራ፣ እንደ ሀይቅ፣ እንደ ሀላላ ፕሮጀክት የመሳሰሉት የማዳበሪያ ፋብሪካ ግንባታ ጅማሮ በሀገር ደረጃ እና የኮሪደር ልማት በገጠርና በከተማ ጅምር ስራዎቻችን ናቸው። ከዚህም በተጨማሪ የሀገርን ሉዓላዊነትና ልማት በቀጣይነት ማረጋገጥ የሚያስችሉትን የሁለቱ ውሃዎቻችንን ማለትም የአባይ ወንዝና የቀይ ባህርን የመጠቀም መብታችንን ለማረጋገጥ የብልጽግና ፓርቲያችን በቁርጠኝነት እየሰራ ያለ ፓርቲ ነው። በዚህም ዛሬ ላይ የህዳሴው ግድብ ተጠናቆ በሙሉ አቅሙ ወደ ስራ እንዲገባ እየተሰራ ነው። የቀይ ባህር የወደብ ጥያቄ ተገቢነት በዓለም መንግስታት ድጋፍ አግኝቶ በሰላማዊ መንገድ እንዲፈታ የተጠናከረ ስራ እየተሰራ መሆኑ የሚሉት ዋና ዋና ተጠቃሾች ናቸው። እነዚህ ማሳያዎች ከብዙ በጥቂቱ ወስደን ስናይ
ብልጽግና ያለፉትን ችግሮች የሚያርም የዛሬን የሚተጋ መጪውን ጊዜ ብሩህ ለማድረግ የሚሰራ ህብረ ብሔራዊ ፓርቲ መሆኑን ከተግባሩ እንገነዘባለን። ክቡራንና ክቡራት፣ ከላይ የጠቀስናቸው መልካም ነገሮች እንደተጠበቁ ሆኖ በዚህ 2 እና 3 ዓመታት ውስጥ ከውስጣችን ጽንፍ በረገጡ ኃይሎችና የኢትዮጵያን ትንሣኤ በማይፈልጉ ባዕዳን ሀገሮች በገጠመን የሰላም እጦት የዜጎች ሕይወት የመጥፋት፣ የዜጎች የውስጥ መፈናቀል፣ የታሰቡ ልማት በፍጥነት እንዳይካሄድ፣ የዜጎች በነጻነት የመንቀሳቀስ መብት እንዲስተጓጎል፣ የኑሮ ውድነት ዓለም አቀፋዊ በሆነ መንገድ የሚከሰተው የኑሮ ውድነት እንዲባባስና የመከባበርና የመደማመጥ እሴቶችና ባህላችን እንዲሸረሸር እየሆነ ስለሆነ የተፈጠረውን ግጭት መላው ህዝባችን በቃ ሊለው ይገባል። ሁላችንም ወጣቱም፣ የሃይማኖት አባቶች፣ ሴቶች፣ የሀገር ሽማግሌዎች ሚናችንን ልንወጣ ይገባል የሚል መልእክት በዚህ አጋጣሚ ማስተላለፍ እወዳለሁ። ወገኖች፣ ጎዛምን ጎጃም ደብረ ማርቆስ ከ19ኛው ክፍለ ዘመን መጨረሻ ጀምሮ ታዋቂ የፖለቲካና የጦር መሪ በነበሩት ንጉሥ ተክለ ሃይማኖት ጠንካራ አስተዳደር የተመሰረተበት አካባቢና ህዝብ እንደሆነ ታሪክ ይነግረናል። ጎጃም እነ ቅዱስ ያሬድ፣ እነ ጌታ ህሩይ ወልደ ሥላሴ፣ እነ አቡነ ቴዎፍሎስ፣ እነ ከበደ ሚካኤል፣ እነ ዶክተር ምህረት ደበበ፣ እነ አዲስ ዓለማየሁ፣ እነ አቤ ጉበኛ በመንፈሳዊ እና በዘመናዊ ትምህርት በደራሲነት ጭምር የሚታወቁ ምሁራን እንዲሁም ንጉሥ ተክለ ሃይማኖት፣ ራስ ኃይሉ ተክለ ሃይማኖት፣ በላይ ዘለቀና መሰል አርበኞች መፈጠሪያ ምድር ናት። እንኳን ደስ ያለን፣ ልንኮራ ይገባናል። ይህንን ታሪክ ማስቀጠል አለብን። የክብር፣ የጀግንነት፣ የእውቀትና የአንድነት ተምሳሌት እንዲሆን አስችሎታል። የጎጃም ህዝብ ከጥንት ጀምሮ ለሀገር ግንባታ፣ ለነጻነት፣ ለሰላምና ለአንድነት ታላቅ መስዋዕትነት የከፈለ ህዝብ ነው። እንኳን ደስ ያለን። የጎጃም ህዝብ በአድዋ ጦርነት ድል ውስጥ በየዘመኑ በነበሩ የሀገር ግንባታ ስራዎች ውስጥ እንዲሁም በትምህርት፣ በግብርናና በባህል ጥበቃ ላይ ያበረከተው አስተዋጽኦ በታሪክ የማይረሳና የምንኮራበት ማንነታችን ነው። ለአንድነትና ለዲሞክራሲ ያለውን ቁርጠኝነት በ7ኛው ሀገራዊና ክልላዊ ምርጫ በመሳተፍ ማሳየት ይኖርባቸዋል። ስለዚህ ሁላችንም ምርጫው ሰላማዊ፣ ነፃና ዲሞክራሲያዊ እንዲሆን በነፃነት የመምረጥ መብታችንን ተጠቅመን ደግሞ ጠንካራ ሀገረ መንግስት ለመገንባት የሚያስችለውን ብልጽግናን እንድትመርጡ ጥሬን ከታላቅ አክብሮት ጋር ማስተላለፍ እወዳለሁ። ብልጽግናን አትመርጡ? ድምፅ የለም። ግንቦት 24 ከጠዋቱ 12 ሰዓት ጀምሮ ለአንድ ቀን ብቻ የሚካሄድ ነው። ለሰላም እንምረጥ። የህዝብ ድምፅ ለዲሞክራሲ መሰረት ነው። በአንድነት እንቁም፣ ሀገር እንገንባ። መጪው ጊዜ ከብልጽግና ጋር ብሩህ ነው። አመሰግናለሁ። ብልጽግና ምረጡ። እግዚአብሔር ይስጥልኝ። አከብራችኋለሁ፣ ወዳችኋለሁ። አመሰግናለሁ። እንመርጣለን። ኢትዮጵያዊነት አይሰማም። እሱ ኢትዮጵያዊነት የሰላምና የአንድነት መገለጫ ነው። ግንቦት 24 የተክለ ሃይማኖት ዕለተ ሰኞ ከጠዋቱ 12 ሰዓት ጀምሮ ሌላ ቀጠሮ አይቀጠርም። ቀጠሯችን የት ነው? ቀጠሯችን የት ነው? ምርጫ ጣቢያ ባላስ ድብልቅልቅ ያለ ወራስልን ለሁላችንም። እሺ አሁን ደግሞ
የተክለ ሃይማኖት ዕለተ ሰኞ 12 ሰዓት በየምርጫ ጣቢያችን ሌላ ቀጠሮ የለም። ለዛሬው ክብር ይገባችኋል፣ እናከብራችኋለን። ጎንበስ ቀና ብለን እናገለግላችኋለን። ከቀበሌ የመጣችሁ አመራሮች፣ ከወረዳ የመጣችሁ አመራሮች እና ወደ ወረዳ የምንሄድ ወደ ኋላ ትቀራላችሁ። ሌሎቻችሁ አክብራችሁናል። እጅግ እናመሰግናለን።